ደህና መጣችሁ። እንኳን ደህና መጣችሁ። ቡና አልጠጣችሁ? ጥሪ የተደረገላችሁ የአገር ተወካዮች፣ የመገናኛ ብዙኃን ባለሙያዎች፣ የንግድ ማህበረሰብ አባላት በዚህ ጋዜጣዊ መግለጫ ላይ የሚገኙታችሁ ታሪሶ ኮሚኒኬሽን እና ባለሙያ ተቋማት ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። ድርጅታችን ታሪሶ ኮሚኒኬሽን ለአዲስ ዓመት በተዘጋጀው ኤክስፖ ከፍተኛ ቁጥር ያለው ጎብኚ መሳቡ የሚታወስ ነው። በዚህ ኤክስፖ የመዝጊያ ፕሮግራም ላይ የ2.4 ሚሊዮን ብር የኤሌክትሪክ መኪናና ዶዳይ የኤሌክትሪክ ሞተር ሳይክል ሸልመናል። በዚህ አጋጣሚ ያለፈው ኤክስፖ ላይ ለተሳተፋችሁ ሁሉ ምስጋና እያቀረብኩ ዛሬ በሚጀመረው ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ ላይ ተጨማሪ አዳዲስ ነገሮች ይዘን መጥተናል። ከነዚህም ውስጥ በኢትዮጵያ ሎተሪ ታሪክ ከፍተኛ የሆነውን የ50 ሚሊዮን ብር ዕጣ በዲጂታል አማራጮች በኤክስፖ ላይ ለሽያጭ አቅርበናል። ጾሙን በማስመልከት ከማህደር ፉድ ኤንድ ኬተሪንግ ጋር በመተባበር የተለያየ የጾም ምግቦች በ150 ብር ብቻ የሚቀርቡ የጾም ምግቦች አዘጋጅተናል። ለህፃናት ደግሞ ልዩ መዝናኛና ትምህርታዊ ፕሮግራሞች የሚቀርቡበት ልጆፒያ ወይም ኪድዞፒያ መንደርን አዘጋጅተናል። በቴሌብር መግቢያ ቲኬቱን ሲቆርጡ ከአይቴል ኢትዮጵያ ጋር በመተባበር 5 ስልኮችን በዕጣ እንሸልማለን። ከኢትዮፒካ ኢቪ ኤንድ ሃይብሪድ ጋር ከመተባበር የ2.8 ሚሊዮን ብር የሚያወጣ ኔታ አያ 2024 መኪና እና ከዶዳይ ጋር በመተባበር 1 ኤሌክትሪክ ሞተር በዕጣ እናወጣለን። የ2017 ቴሌብር ፋሲካ ኤክስፖ እንዲሳካ ከፍተኛ አስተዋጽኦ ላበረከቱልን ለቴሌብር፣ ለኢትዮ ሎተሪ አገልግሎት፣ ለቢጂአይ ኢትዮጵያ፣ ለዳሽን ቢራ፣ ለኢትዮፒካ ኢቪ ኤንድ ሃይብሪድ፣ ለዶዳይ ሃይብሪድ ፒኤልሲ፣ ለየኔ አድ፣ ለአይቴል ኢትዮጵያ እንዲሁም ማህደር ኬተሪንግ ከልብ እያመሰገንን መቀጠል ጥያቄዎቻችሁን በጋራ እንድንመልስ ወደ መድረክ ጋብዘናል። በጣም እናመሰግናለን። በመቀጠል ወደ መድረክ ጋብዘው 130 ዓመት ኢትዮጵያውያን ከአጽናፈ ዓለም እስከ አጽናፈ ዓለም እያገናኘ በአፍሪካ የመጀመሪያ ቴሌኮም ኦፕሬተር እንዲያን ግዙፍ ሁነቶች ላይ ደግሞ አጋር ብቻ ዲጂታል ፔመንት ሶሉሽኖችን በማምጣት ዲጂታል ኢትዮጵያን በማድረግ ላይ የሚገኘው ኢትዮ ቴሌኮም በቴሌብር አገልግሎቱ ታይት ስፖንሰር ሆኖ ይህንን ኤክስፖ እስከ ሚያዝያ 11 ድረስ ግብይታችንን በቴሌብር ቅልጥፍ አድርገን እንድናከናውን እያደረግን ስለሆነ እጅግ እናመሰግናለን። ወደ መድረክ አቶ መሐመድ አብዱ ሰመድ የዲጂታል ፔመንት ኤንድ ሶሉሽንስ ማኔጅመንት ዳይሬክተር ንግግር እንዲያደርጉ በአክብሮት ጋብዘናል። እንደምን አደራችሁ። በድጋሚ ለመለስና ማስተካከል በቅድሚያ በፊታችን ያለው የኢድ አል-ፈጥር በዓል ማስተሳሰሩ ማለት እወዳለሁ። ክቡራት የሚዲያ አጋሮቻችን በቴሌብር አዲስ ነገር ፋሲካ ኢቨንት አዘጋጆች በጥምር እንዲሁም ጥሪ የተደረገላችሁ እንግዶች ዛሬ ላይ የተገናኘ ነው። የቴሌብር አዲስ ነገር እስከ ፋሲካ በመጪው ፋሲካ በዓል የሚከበረውን የበዓል ምክንያት በማድረግ የሚዘጋጅ ትልቅ የንግድ ኤክስፖ አለ። እዛ ላይ ማህበረሰባችንን የግብይት አድማሱን ትሬኒንጉን ግብይቱን በተሳለጠ ሁኔታ ለማድረግ ታሪሶ ኮሚኒኬሽን የታምፖን ሶሉሽን ሶፍትዌር እንዲሁም የሊያን ቢዝነስ ግሩፕ ያዘጋጁት ትልቅ ኢቨንት አለ። እዛ ኢቨንት ላይ ተቋም ኢትዮ ቴሌኮም ቴሌብርን በታይት ስፖንሰርነት አድርጎ መስራት በመቻሉ ታላቅ ደስታ ይሰማዋል። እንግዲህ ላለፉት 130 ዓመታት ይህን ትልቅ ሀገርና ሕዝብ እያገለገልን እንገኛለን። በዚህ ሂደት ውስጥ ደግሞ በተለይ ባለፉት ጥቂት ዓመታት 4 ዓመት ወጣት ቴሌብር ከጀመረ የዕለት እንቅስቃሴያችንን የምናሳልፍበት ትልቅ ፕላትፎርም ሆኖ መጥቷል።
ስለዚህ በዚህ በዓል ወቅትም የግብይት ሁኔታዎችን በተሻለ ሁኔታ ማህበረሰባችን እንዲፈጽም ቴሌብር በዚህ ኢቨንት ላይ ለመካፈል ችሏል ማለት ነው። እንግዲህ ከቲኬት መግቢያ ጀምሮ በግብይት በምናደርግበት ወቅት ደንበኞቻችን እዛ ኢቨንት ላይ ተሳታፊ የሚሆኑ አካላት የሚፈጽሙትን ግብይት እስከ 10% ተመላሽ እንዲሁም የመግቢያ ቲኬት በሚቆርጡበት ጊዜ የተለያዩ እቃዎችን የመስጠት ሁኔታ በዚህ በዓል ተዘጋጅቷል ማለት ነው። ስለዚህ ነጋዴዎችም አልተውናቸው ባላቸው መጠን ሽልማቶችን ለነጋዴዎቹ በትራንዛክሽናቸው ልክ የምንሸልም የሚሆንበት አጋጣሚ ያለው። ስለዚህ ቴሌብር በጥቅሉ የቴሌብር አዲስ ነገር እስከ ፋሲካ ኤክስፖን ኤግዚቢሽንን በታላቅ ድምቀት እንዲከበር ሁኔታውን እንዲፈጸም መልካም ምኞቱን ይገልጻል። እንዲሁም መልካም በዓል ለማለት ይፈልጋል። አቶ ማመን በጣም አድርገን እናመሰግናለን። እንግዲህ የእውነት በተሳካ ሁኔታ ሊካሄድ ይታደረጋ ሆነ ቦታ ያስፈልጋል። ይህ ደግሞ ባለፉት ረዘም ላለ ዓመታት ለመቁጠር እንኳን ይጎዳል። አዲስ አበባ የቱሪዝም ማዕከልና ገበያ ልማት ድርጅት ትልቁን የአንበሳ ድርሻ ይወስዳል። ስለዚህ በመቀጠል የቱሪዝም ማዕከልና ገበያ ልማት ድርጅት የማርኬቲንግ ኤክሰለንስ መምሪያ ስራ አስኪያጅ አቶ ካሳሁን ድንባ የማዕከሉ መልዕክት እንዲያስተላልፉ በክብር መድረክ ጋብዛለሁ። የሚዲያ አካላት አዘጋጁ ታሜስር ኮሚኒኬሽን እና በጋራ መስራት ተቋማት እንዲሁም ጥሪ የተደረገላችሁ የአጋር ድርጅቶች በሙሉ እንኳን በሰላም መጣችሁ ለማለት እወዳለሁ። በመቀጠል የ2017 አዲስ ነገር በእስከ ፋሲካ የሚል ኤክስፖ ለማዘጋጀት ታሜስር ኮሚኒኬሽን እንድት ስላገኘ በጣም ደስ ብሎናል። ከዚህ በፊት ኤግዚቢሽን ማዕከል ካዘጋጃቸው ባዛር ሂዶች የሚሳተፉበት ኢቨንት ላይ አዲስ ዓመት ከዚህ ቤት ማዘጋጀት ይታወቃል። በዛ በአዲስ ዓመት ዝግጅት ላይ የግቢያችንን የኩነት ዝግጅትና የትርኢት በከፍተኛ ሁኔታ ከፍ ያደረገ መሆኑ በዚህ አጋጣሚ ታሜስር አንድ ጊዜ ሞራል እኛም እንደ ድርጅት እንደ ኤግዚቢሽን ማዕከልና ገበያ ልማት ድርጅት የዚህን ኤክስፖ ስኬት ከዳር ለማድረስ አስፈላጊ ሁሉ ትብብር ከማድረግ ጀምሮ ግቢያችንን ተጨማሪ አሴት በመጨመር አዳራሾቻችን ላይ የሙቀት መጠኑን በተሻለ መንገድ እንዲስተካከል ምድር ግቢው ደግሞ እንዲሰፋ እንግዲህ እኛም የራሳችን ድርሻ የተወጣ መሆኑ ይህንን ኤክስፖ በታላቅ ግብይት ሁኔታ እስከ መጨረሻ ድረስ እንድናከናውን ለማለት እወዳለሁ። አመሰግናለሁ።